We can't forget the price that He paid for us. His graciousness, the purest love of Jesus. It is inscribed in our hearts eternally. He gave us life, conquered death with His victory. My name is Angelika Eder. I'm the director of the Goethe Institute. አንጀሊካ ኤደር እባላለሁ። በኢትዮጵያ የጎቴ ኢንስቲትዩት ዳይሬክተር ነኝ። አዲስ አበባ ከመጣው 1 አመት ከ6 ወር ሆኖኛል። በዚህ ዝግጅት በመጋበሴ በጣም ደስተኛ ነኝ። ምክንያቱም ስለ ኢትዮጵያ ባህላዊ ዝማሬ የበለጠ እንድማር እድል ስለሰጠኝ ነው። በዝግጅቱ በጣም ተደስቻለሁ። እዚህ ስለጋበዛችሁኝም በጣም አመሰግናለሁ። ስራዬን የምወደው ባህልን በደንብ ማወቅ በመቻሌ ነው። በአንድ ሀገር ውስጥ ለጥቂት አመታት በመኖር የመጎብኘትና የማሰስ እድል ማግኘቴን እወደዋለሁ። ለዚህ ነው የዛሬዋ ከሰዓት ለኔ ያንን ለማድረግ ትልቅ እድል ይሆነኝ። እንደሚታወቀው እኛ የሃይማኖት ተቋማት አይደለንም። ትኩረታችን ባህል ልውውጥ ላይ ነው። ስለ እያንዳንዳችን ስራ ማወቅ ሁልጊዜም ጠቃሚ ነው። ወደፊት በሆነ ፕሮጀክት አብረን ልንሰራ የምንችልበት እድል ይኖራል። So for us really the focus is on contemporary cultural exchange. So that's why I don't know if there's really a chance for a cooperation, but it's always good to know about each other's work, and maybe there might be a project one day. Though Adam fell and was banished from Eden, the Lord promised to give him life once again. His immortal God who saved those who are lost, keeping His word, He died on the holy cross. My name is Janelle Hoylet. I'm an American-born Jamaican parentage, and I've been living in Ethiopia for 14 ጃኔል ሆይሌት እባላለሁ። በትውልድ አሜሪካዊ በሆንም ወላጆቼ ጃማይካውያን ናቸው። በኢትዮጵያ ውስጥ ለ14 አመታት ኖሬያለሁ። ልጆቹ መሳሪያውን ይዘው ሲወጡ ሳይ በጣም ተነክቻለሁ። በደስታም ልቦርቅ ጥቂት ነበር የቀረኝ። በነበራቸው ስነ ስርዓት፣ በሚያምር ድምጻቸውና በሚያሳዩት የቅኝት ስምምነት እጅግ ተደንቄያለሁ። ይህ የወጣቶቹ ጥረት ብቻ ሳይሆን ከማህበረ ቅዱሳን ያገኙት ትምህርትና ከፍተኛ ዝግጅት ያሳያል። ዛሬ በዚህ መርሃ ግብር ላይ ላየው ስራ ሁሉ ትልቅ አድናቆት አለኝ። I would be very honored if I could introduce Mahaber Kidusan to an August organization called the Ethiopian World Federation that is based in New York. ማህበረ ቅዱሳንን በኒውዮርክ ለሚገኘው የኢትዮጵያ ወርልድ ፌዴሬሽን ማስተዋወቅ ብችል ትልቅ ክብር ይሆንልኛል። ይህ ድርጅት ከ1937 ዓ.ም ጀምሮ የነበረ ሲሆን ካሉት ዋና ዓላማዎች አንዱ ጥንታዊ የኢትዮጵያ ባህልን ማስተዋወቅ እንዲሁም የኢትዮጵያ ታሪክና ባህልን ማስፋፋት ነው። በመሆኑም የኢትዮጵያ ወርልድ ፌዴሬሽን የበገና መርሃ ግብርን ቢሳተፍና ቢደግፍ ትልቅ እድል ይሆናል ብዬ አስባለሁ። ሁለቱም ድርጅቶች ተመሳሳይ የሆነውን የኢትዮጵያ ባህል በመጠበቅ ስራ የሚሰሩ በመሆናቸው ቢገናኙና ቢተዋወቁ መልካም ነው ብዬ አምናለሁ። አመሰግናለሁ። Thank you. At the hands of the Jews our King has suffered, the God of love, Jesus Christ our Father, His flesh wicked, and by their spears His blood spilled. Our debt was paid, erased by the... My name is Chantel. My overall feeling is joy. And second... የተሰማኝ የውስጤ ስሜት ደስታና እረፍት ነው። ውስጤ ሰላም ሆኗል። ወደ ማሰላሰልና ወደ ማድነቅም ገብቻለሁ። የበገናን ቅርስ መጠበቅ እጅግ አስፈላጊ እንደሆነ አምናለሁ። በአሁኑ የኢትዮጵያ አዲስ ትውልድ ላይ ብዙ ለውጦችን እመለከታለሁ። ስለዚህ ቤተክርስቲያን ስለዚህ መሳሪያ ስላለው ጥቅም እንዲሁም ስለ ታሪኩ ለወጣቱ የማስተማር ትልቅ ኃላፊነት ያለባት ይመስለኛል። ይህ ታሪክ እንዲጠፋ በፍጹም አልፈልግም። እንዲያውም ይህ ከእስራኤሉ ንጉስ ዳዊት ጀምሮ የቆየ ጥንታዊ ትውፊት መሆኑ እጅግ ያስደስተኛል። ሁሉን ቻይ አምላክ ከእስራኤልና ከኢትዮጵያ ጋር መሆኑንና ሁለቱም ምን ያህል ተመሳሳይ እንደሆኑ ማንበብ ይቻላል። ስለዚህ ኢትዮጵያ ይህን ታሪክ ጠብቃ ማቆየቷ ልዩነቷን ያሳያል። ፕሮፌሰሮች፣ ዲያቆናትና ካህናት በተለይ ለአዲሱ ትውልድ ይህንኑ ሊያስረዱ ይገባል ብዬ አምናለሁ። ምክንያቱም አዲሱ ትውልድ በምዕራባውያን ተጽዕኖ ውስጥ ወድቋል። አእምሮን የሚረብሹ የተለያዩ የሙዚቃ መሳሪያዎችና የሙዚቃ አይነቶችም ተቀብሏል። ስለዚህ የዜማ መሳሪያ በሰፊው ቢነገርለት ደስ ይለኛል። ዛሬ ቀደም ሲል የማላውቃቸውን ብዙ ነገሮችን ተምሬያለሁ።
አንድ ታላቅ ፕሮፌሰር ስለ በገና መሳሪያ የድምጽ ሞገድና ድግግሞሽ እንዲሁም እንዴት ለፈውስ እንደሚረዳ ገልጸዋል። እኔም በበኩሌ በገናው ፈዋሽ እንደሆነና ጥሩ ስሜት እንዲሰማኝ እንዳደረገኝ ምስክርነቴን እሰጣለሁ። አመሰግናለሁ። I definitely feel good being here. The Prince of Peace, born from Virgin Mary's womb, praise and worship to the Almighty is due, for His mercy and all the works He has done. Glorify Him, creation singing as one. We can't forget the price that He paid for us, His graciousness, the purest love of Jesus. It is inscribed in our hearts eternally. He gave us love.